አመሰግናለሁ በጣም ስለምታስብልኝ። ግን እንዴ የሰማኝ ነው እኔ ሲጀመር ማለት መናገር ፈልገው በቃ እዚህ ጋር ምንድን ነው ይሄ ሁሉ ሰራሁለት፣ ይሄ ሁሉ አደረኩለት፣ ይሄ ሁሉ እንደዚህ ሆንኩለት የምትይው ለአብርሽ ማለት ነው። በቃ እዚህ ጋር እንግዲህ በቀል የእግዚአብሔር እንጂ የሰው ልጅ አይደለም። ሲቀጥል ደግሞ በቃ እዚህ ጋር ብዙ ሰው እየተመለከተሽ ነው፣ ብዙ ሰው እንትን ያለሽ ነው። ስለዚህ አሁንም አብርሽ ማናደድ ነገ ደግሞ እሱ ደግሞ እንዲያደርጎ መጣ ደግሞ ተብሎ እንደገና እሱ አንቺ ማናደድ ምናምን አይሰለችም እንዴ? ተመልካች ሳታስቡም እንዴ? እንዴት ነው እንደዚህ የሚሆነው? ሲጀምር ማለት ነው እንትና ሄደ፣ ይሳቅ መጣ፣ ይሳቅ ሄደ። ይሳቅ ስርዓት ያለው ልጅ ነው። አብርሽን ሲጀምር ይሳቅን እንደዚህ አንገቱን ይዘክ ማስወጣት አይገባም። ቤት ነው የመጣው፣ አክብሮ መጥቷል። ሚስትህን ብትሆን ሚስትህ ጋር ደግሞ ተለያይተና ተብላችኋል። እንደገና ቤትን ደግሞ ያለችው ደግሞ አልፈልግም ትባባላላችሁ፣ ትገናኛላችሁ፣ እንደዚህ ትሆናላችሁ። ብቻ የእናንተ ቅጡ ያጣ ነገር ነው። ግን ያም ሆነ ይሄም ሆነ ለኦዲየንሶቻችሁ ክብር ይኑራችሁ። አንዴ መጣ፣ አንዴ ሄደ፣ አንዴ እንደዚህ ሆነ፣ አንዴ እንዴ ብስማም። ትዳር እንደዚህ ከሆነ ይቅርብና እንዴ እንደናንተ ከሆነ ትዳር ይቅርብን። በቃ በእናንተ የተነሳ እኛ ትዳር ልናቆም ነው፣ ትዳር ልንፈታ ነው። ስንቱ ሰው ማየው ትዳር እንፈታ ነው በእናንተ የተነሳ፣ እኔ ትዳር አላገባም በእናንተ ይቅር እያሉ ነው። በቃ ተታረቁ፣ ወይ ደግሞ ወደ ራሳችሁ ተመለሱ፣ ወይ ደግሞ ሌላ ሰው ያዥ፣ ወይ ደግሞ በቃ ተውን። አብርሽ ሩታ ሆነ ነገሩ። ምንድን ነው ነገሩ? አንዳንዴ ይገርመኛል ማለት በቃ እዚህ ጋር ያለው ነገር አንቺም ማናደድ የለብሽም። እንደ ሴት ብዙ ነገሮች አድርጎሻል። አዎ መጀመሪያ ያደረገው ነገር ስህተት ሊሆን ይችላል። ያ ስህተት እያለ ስር እየሰደደ እየመጣ እዚህ ድረስ ደረሰ። ከዚህ በኋላ ደግሞ ምን ማድረግ አለብሽ? በቃ ወደ ራስሽ ተመልሰሽ፣ ወደ ቀልብሽ ተመልሰሽ ጾም ጸሎት እያደረሽ የራስሽን ህይወት ማሰብ ነው ያለብሽ። ቂም በቀል ምንድን ነው የሚሰራው? ዳኒ ጋር ነበሽ። ዳኒን ደግሞ ትተሽ ደግሞ ይሳቅ መጣ። ይሳቅ ደግሞ ሲጠፋ ደግሞ ሊማን እንደሚመጣ እናቅ። በቂምና በበቀል አይደለም እኮ መኖሪያ ህይወት ወይ ደግሞ ትዳር የሚመሰረተው። ማስተዋል ያለብን አንድ ምንድን ነው የሚባለው? ሚስት ሆት ስትሆን ባል ቀዝቀዝ ይላል። ባል ቀዝቀዝ ሲል ደግሞ ባል ሆት ሲሆን ደግሞ ሚስት ቀዝቀዝ ትላለች ነው። ይሄን መቻቻል እንጂ ሁለታችሁን በአንድ ሰዓት ላይ የምትነዱ ከሆነ እንዴት ነው ልትግባቡ የምችሉት? ስህተታችሁንስ እንዴት ነው ልታውቁት የምችሉት? ሁለታችሁ ማለት ነው። ስህተታችሁን እንኳን አታውቁትም። ጥፋቱ የቱ ጋር እንደሆነ ማን ጋር ጥፋቱ እንደሆነ አይታወቅም። ሁለታችሁም የበቀልና የእንትን ያዛችሁት። ነገ ፍቅርን ይዞ ይመጣል። አንቺ ደግሞ እንትናን ይዘሽ ትመጫለሽ፣ ዳኒ ይዘሽ ትመጫለሽ፣ እንትናን ይዞ ይመጣል። ይሄ ነው እንዴት የሰው ልጅ ህይወት? መግባባት፣ መነጋገር፣ መተሳሰብ፣ በአንድ ነገር በአንድ ጣራ ውስጥ ስትኖሩ መተሳሰብ፣ መከባበር አለባችሁ። ውሃ እምቦጭ ምናምን የሚባለው ነገር እየሆናችሁብን ነው። እና እባካችሁ ወደ ቀልባችሁ ተመለሱ ነው የምለው። አንዳንዶቻችሁ ደግሞ የምትሰርቡኝ ያላችሁ እስከ ምንድነው እድሜሽ ይጠር ምናምን። የኔ እድሜ ይመጥረው እናንተ ናችሁ የምታሳጥሩት። ትክክለኛው ነገር መናገሬን እድሜ ይመጥረው። አንዳንዴ ትገርማላችሁ። ስለ ሩታና ስለ አብርሽ ብላችሁ ነው የኔ እድሜ የምታሳጥሩት። ማን ሆናችሁ እናንተ ማለት ነው? ፈጥራችሁኛል። እዚህ ድረስ እናንተ እያበላችሁ ያጠጣችሁኝ፣ እየኮተኮታችሁ አሳድጋችሁኛል። ምን አይነት ማህበረሰብ ያሳደጋችሁ ናቸው? እድሜ ማሳጠር እናንተ የምታሳጥሩት በምንድን ነው የሚባል ነገር አለ። በሰፈራችሁት ቁና መሰፈር አይቀር የሚባል ነገር አለ። ከገባችሁ ማለት ነው። የሰውን እኛ ባመጡት ነገር በለቀቁት ነገር ነው ሀሳብ ይሰጠን ያለ ነው አይደል? ትክክለኛ ትክክል፣ ስህተት ከሆነ ስህተት። ምክንያቱም ሁላችንም የምናየውን ነው። ስለምወዳትና እንትን ስለምላት ብቻ ለዩልንታ ብዬ የማደርገው ነገር አንድ 5 ሳንቲም የለም። የማየው ጥፋተኛ ከሆነች ጥፋተኛ ናት፣ ትክክለኛ ከሆነች ደግሞ ትክክለኛ ናት ብዬ ነው የምናገረው። እናንተ ናችሁ የኔን እድሜ የምታሳጥሩት። በጣም የሚያሳዝን ነገር ነው። ስድብ ብቻ እኔ እኮ መብት አለኝ መናገር መብት አለኝ ስል እድሜ ሽጠር እንደዚህ ሁኚ ተጎሳቆይ ወይ ደግሞ የሆነ ነገር መጥፎ ነገር የተናገርኩ አይደለም የምናገረው። ከገባችሁ ማለት ነው። ግን እንደዛ የምትናገሩ ሰዎች ምን አይነት ጭንቅላት፣ ምን አይነት አስተዳደግ፣ ምን አይነት አስተሳሰብ እንዳላችሁ አይገባኝም። እናንተ የኔን እድሜ አታሳጥሩትም። አልወለዳችሁኝም፣ አላሳደጋችሁኝም፣ አልተንከባከባችሁኝም፣ አላበላችሁኝ፣ አላጠጣችሁኝ። ራቤን ብዬ ወደ እናንተ አልመጣው። እነሱ እንደሚጠቀሙ ሶሻል ሚዲያ እኔም የተጠቀምኩ ነው። እነሱ በሰጡት ልክ ደግሞ ሀሳብ የመስጠት መብት አለኝ። ሚዲያ እስከሆነ ድረስ ያዝኩት ሚዲያውን ዝም ብዬ ወይ ደግሞ ጫረቅበት አይደለም። እነሱ ባመጡት ልክ እኔ መናገር መብት ስላለኝ ነው የምናገረው። እና
ለማንኛውም የመሳደብ መብት የላችሁም እናንተ ማለት ነው። ወይ ደግሞ እድሜን የማሳጠር መብት የላችሁም። ማንም አልፈቀደላችሁም። ገባችሁ? ሁሉም የራሱ ጊዜ አለው። ወደዚች ምድር ያመጣን አምላክ ደግሞ እሱ ነው ባለመብቱ እንጂ እናንተ አይደላችሁም ባለመብት። እና መብቴ ነው ስላችሁ ሀሳብ ሰጠው እንጂ ሩታን እየረገምኩ ወይ ደግሞ እየተሳደብ አይደለም። ከገባችሁ ማለት ነው። ማንም ሰው በሰፈሩት ቁና መሰፈሩ አይቀርም። ይሄን ነው መናገር የምችለው። አመሰግናለሁ።